ስትጨነቂም ሆነ ስትታመሚብኝ ማየት አልፈልግም አይደል? ይሄን ተረተረትሽን ሂጂና ለማየ ንገሪያት። እኔም ፍቅርን ለማታለል እንዳትሞክርሽ። በቃ እኔ ሁላችሁንም አልፈልጋችሁ። እሺ እንደፈለግሽ ፍቅር። እኔ ግን ራስሽን ስትጎጂ ማየት አልፈልግም። ተነሽ፣ ፊትሽን ታጠቢ፣ ምግብሽን ብይ። አልታጠብም። አሁን ከቻልሽ ውጭልኝ። በጣም አዝናለሁ። ልወጣ አልችልም ፍቅር። ስሚያች ኒውሪዝ ባልመጣስ? አቤት ምንድን ነው ያልሽው? አልመጣም ነው ወይስ ጆሮ ካይሰማ? ኧረ መናናቅ ምን አልሽ? ይኸውልህ በጣም ስለደበረኝ ላስደብር እችላለሁ። ስለዚህ ዞር በልልኝ። ስሚ አንቺ በረሩ፣ አንቺ ሚዳቆ፣ ይኸውልሽ ከዚህ በኋላ ማለት እዚህ ሰፈር ባገኝሽ ባይሽ እንደዚህ ሊዱ ወይ ዴቪ ይመጣል እንዴ? አዎ ብቻለሁ። በጣም ግራ ገብቶኛል። ምንድን ነው የሚያስጨንቅ? ቆይ ስለ አዴና ስለ እኔ ለማሚ መናገር አለብኝ። እና ምን አስጨነቀ? ሊዱ ቶሎ ብዬ እሷን ማግባት አለብኝ፣ ካልሆነ ደግሞ አጣታለሁ። ደፍሬ ለታለም ለማሚና ለዳዲ መናገር አለብኝ። ነገራቸው ዴቭ። ማግዝ ነገር ካለ እኔ ከጎን ነኝ። አዎ እህቴ፣ አሁን ከማንኛውም ጊዜ በላይ ልታግዥኝ ይገባል። አዴ ሁሌ የማደርገው ተመሳሳይ ነገር በጣም ሰልችቷታል። ቢያንስ እሷ ሚክስ ነገር ማድረግ አለብኝ። አዎ ወንድሜ ማድረግ ትችላለህ። አደይ እንደውም እሱን አታገኙም። እሺ እርሺው እንዴ። በቃ ቲና፣ ከዚህ በኋላ አርፈሽ ቁጭ በይሽ። ከዚህ በኋላ ምንም አይነት ቅብጠት አልፈልግም። እሺ ልጁዬ፣ ግን የዴቭ እና እንዳትከተኝ ከዚህ በኋላ። አንቺ ምን ሊጠገብሽ ልጁ? ቆይ ጠብቂ፣ እንደዚህ እንደኮራሽማ አትቀሪም። አንቺ ልጅ ቆይ ምንድን ነው ችግርሽ? ባቡር ይቅርታ፣ በጣም እናቴ ስለታመመች እኮ ነው። አንቺ ቀዳዳ። እሺ እናትሽ ከታመመች የታለች? ከቤት ውስጥ የት ሄደች? ምን እየሰራሽ ነው? ምንም ማለቴ እሷ ምንም እየሰራች አይደለም፣ ሆስፒታል ናት። ኧረ እባክሽ። እናት አለሽ? አዎ፣ ለዛውም ታማሚ ናት። አልገባኝም። ቆይ እናት ካለች ለምንድን ነው እና ደጋ ሰራተኛ ነሽ? ሌባ ስለሆነች ነው ልትሰርቅ። እችን ይኸውልሽ ለማያውቅሽሽ። አይ ዳይመንድ ተው፣ እናት ባለው ሰው አይጨከንም። እና ምን ይሁን እያልክ ነው እንዴ? ባለፈው እኔንም እንደዚህ ሸዋሸዋ ሰርታኛለች። ይኸውልህ እንዴ እናቴ ታማለች ብላ እዚህ ድረስ ካስመጣችን በኋላ ማለት ነው ወፍ የለም። ይኸውልህ ቤዛ የምታወራውና ምግባሯ በፍጹም አንድ አይደለም። እሺ ስለፈጠራችሁ ሁለታችንም እዚህ ከሆነን እናቴ ብቻዋን ትሆናለች። እባካችሁን ከዚህ ቦታ አስወጡን። ግን ለሌላ ጊዜ አንድ ሰው ላይ መጥፎ ነገር ስታደርጊ ባገኝሽ አልፋታሽ። ደግሞ ይኸውልሽ ለዚህ ስራሽ ትቀጫለሽ። መገናኘታችን ቤዛ እንዴት በእናቴ ላይ ታሟርቻለሽ ብሎ ወንድሟ እንግዲህ አንቆ ይዛታል። በእናቴ ቀልድ ያላቅም እናቴን እንደዚህ እያረሽ ልትነግጅባት አትችይም እያለ እንግዲህ የማትወጣው ውስጥ አስገብቷታል። ወንድሟ ይሄ ሁሉ ታሪክ እየሰራች እንደምትሰርቅ የሚያውቀው ታሪክ የለውም ነበረ። ካሁን በኋላ እናቴ ታማለች ሐኪም ቤት ናት ምናምን ብለሽ ብትናገሪ እኔ አንቺን አድርገኝ ብሎ አገፈታትሮት ይሄዳል። ቤዛ ግን መስተመሸ ድረስ ነው እናቷን እየገደለች እናቷን እያስታመመች የምትኖረው። ሮማን ለፍቅር እንግዲህ ምግብ ይዛላት ስትሄድ ነው ውጪ ከዚህ ምን አባሽ እያለ ማቅራራቷን ትጀምራለች። ፍቅርን አንገቷን ያስደፋት የዴቭና የአደይ መጋባት ነው። አደይና ዴቭ መጋባት የለባቸውም። እንዴትስ እንደዚህ ሊሆን ይችላል? ቁሜማ አላይም እነሱ ሲጋቡ እያለች እንግዲህ ራሷን እያጨናነቀች ትገኛለች። አሹና ሩታ አሁን ላይ ለምን ይጨቃጨቃሉ? አንተ ቆይ ለምንድን ነው እንደዚህ እየሆንክ ያለኸው ብላ ሩታ ብትመክረውም እሱ ግን ፍቅሬን ብገልጽላት ሮማን ትታይ ትሄዳለች ብሎ በጭንቀት ውስጥ ነው ያለው። ሩታ ደግሞ ስለ ሮማን ሁሉንም ነገር ስለነገረችው እሱ ሊረዳት አልቻለም። ሩታ ሁሉንም ነገር ነግራታለች። ለምንድን ነው የምትጠይኝ ብላ ብትጠይቃት ሁሌም ከአሹ ጋር ሳይሽ አሹን የወደድሽውና ያፈቀርሽው መስሎኝ ነበር ብላ ነግራታለች። አሹ ግን የእውነቱን ቢነግራትና የእውነቱን እንትን ቢላት እንዴ የምትርቀው አስቦ ነበረ። በዛን ሰዓት ላይ ሮማን ወደታች አቆልቁላ ስትሄድ ያለውን ስለ ፍቅር ሲያስረዳት ለሩታ እሷ ቁማ ታዳምጣለች። በምታዳምጥበት ሰዓት ላይ ፍቅሩን እንደዚህ ይገልጻል ብላ ባልጠበቀችው መንገድ እየገለጸ ስታገኘው ቁማ ቀረች። በዛን ሰዓት ላይ ዴቪ ይመጣባታል።
ዴቭ ሲመጣ ምንም አላላትም፣ አለማስደንገጥ ፈልጎ ሊዱን አላየሽም ወይ ነው እንጂ ሚላት። እሷ ግን ሌላ ነገር መንተባተብ ጀመረች። ዴቭ በአሁን ሰዓት ላይ ቤተሰቦቹ እንዴት ብሎ እንደሚያስረዳ ግራ ተጋብቶታል። እንዴትስ ብዬ ነው የአዴን ሁኔታ የምናገረው? አዴንስ እንዴት ብዬ ላስረዳት? እያለ እንግዲህ ጭንቀት ውስጥ ገብቷል። ሊዱ ታግዘኛለች ብሎ እየፈለገ ነበር ያለው። ሊዱ ለሚላት ነበር እየፈለገችው ያለችው። ነገር ግን አሁን ላይ ሚላት በጣም አስጠልታታለች። ሚላት የምትሰራው ነገር ነገ እሷንም እንደማታግታት ምንም ነገር ዋስትና ስለሌላት አሁን በኋላ እኔና አንቺ ጓደኝነት አያዝሁ ላይ ያበቃል ትላታለች። በዛን ሰዓት ላይ እንግዲህ እየተሽለጠለጠች ሚላት መጣች። ዴብዬ የኔ ውድ ምናምን ትላለች። ወንድ ልጅ እምቢ ካለ ጥጃ አልጠባም ካለ ምንም ስለማይደረግ ሚላት ለምንድን ነው ይሄን ያክል በዴብ ላይ ሙጭጭ ያለችበት? አሁን ቁርጥሽን ወቂ፣ ዴብና አደይ ሊጋቡ ነው፣ እንዲያታረጊውም ሊዱ እያለች እንግዲህ ሚላት በጣም ትቆጣለች። ሊዱ ደግሞ አዎ አድርገዋለሁ ካሁን በኋላ ካጠገቤ እንድትርቂ ስትላት እናንተ ደግሞ ምን ሆናችሁ ነው ብሎ ዴብ ይጠይቃል። ቅምጥል የኪንጎ ጀግና የኪንጎ ዳይመንድ ይሉላታል። ለፍቅር መጽዋት የከፈለች ጀግና፣ ፍቅሯን አሳልፋ ለሰው አለመስጠት። ባቡሬ ኧረ እየተሳሰብን ቢልም እንግዲህ እሱን ልሂዱ ወደ ቤት እናንተ ይላቸዋል። አሾሮ ማንን ይሄን ሁለት ቀን አለየኋትም፣ እንዴት ሁኔ ነው ሰንሰለት ዛሬ ሞላው እያለ እንግዲህ ለመጣራት አንድ ሁለት እያለ እየቆጠረ ይገኛል። ቆይ ልጣራ፣ አሁን ብጣራ ደግሞ ሌላ ነገር ቢፈጠርብኝስ ብሎ ያስባል። ነገር ግን በሚጣራበት ሰዓት ላይ ያደይ የፍቅር እናት ነበረች ከቸች የምትልበት። በዛን ሰዓት ላይ የሚያደርገውና የሚናገረውን ግራ ተጋባው። ቅምጥል ቤቷን እስከ መሸጥ ልትደርስ የነበረችበት ዳይመንድ የፍቅርን ጽግ ያሳየችበት ኪንጎ አሁን ላይ የራሷ የግሏ አድርጋለች። እሱም ጎብዞ ቤትሽን እንዲያትሸጪ ሁሉንም ነገር ቀስ ብለን እንትን እንላለን ይላል። በዛን ሰዓት ላይ ሚላትን ያያታል። ሚላትን ተከትሎ ቆይ አንቺ ያን ሁሉ እያየሽ ለምን ነው ዝም ያልሽ ብሎ እንትን ይላል። ሩታ ለማሚ ቆይ ለምንድን ነው ለአባቴ ስልክ የማትደውይለት ብላ ሩታ ስትጠይቃት አልደውልለትም። ለምን እደውልለታለሁ? መደወልስ ለምን አስፈለገ ስትላት አባትሽ አይደለም ወይ የግዴታ መደወል አለብሽ ትላታለች። ኪንጎ እንግዲህ ሚላትን አንተ ሲላት ቆይ ምንድን ነው አንቺ ደግሞ ከየት መጣሽ ቅምጥል ይላል። ምን ነው ባሌ ላይ ተጠመጥ ወይኔ አደይ ለምንድን ነው እንደዚህ እየሆነች ያለችው? አደይ ሁሉንም ነገር ካልተናገረ ዴቭን እንደማትፈልገው ነገረችው። ዴቭ ግን አሁንም እውነቱን ለመናገር ለቤተሰቦቹ በጣም ፈርቷል። ሊሊን እኔ ላናግርልሽ ወይ ስትላት አይ ሁሉንም ነገር ያረግ ራሴ መወሰን ነው የምፈልገው ትላለች።
ሮማንን ማዘር ይቅርታ ጠየቀቻት። ሮማን በደስታ ፍንጥዝጥዝ አለች። አይ እኔ ምንም የተቀየምኩት ነገር የለኝም፣ ያው ብቻ አንዳንዴ ስለዚህ ስለሆነብኝ ነው ትላለች። ሮማን በጣም ታሳዝናለች። ሁሉንም ነገር በበጎ ነገር እየፈታች እነሱ ግን ጓ ይሉባታል። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።